በጌታ የተወደዳችሁ በዓለም ዙሪያ የምትገኙ የእግዚአብሔር ወገኖች እንደምን አላችሁ? እንደገናም በሰላም ያገናኘን አምላክ ስሙ የተባረከ ይሁን። ባለፈው ሳምንት ከዚህ ሩብ ዓመት ሰንበት ትምህርት የ11ኛውን ትምህርት ማጠቃለያ አብረን አይተን ነበር። ዛሬ ደግሞ የ12ኛውን ትምህርት ማጠቃለያ ይዤላችሁ ቀርቤያለሁኝ። ይህንንም የምትከታተሉ በቃሉ እንደምትባረኩበት ተስፋ አደርጋለሁ። የዛሬው ሰንበት ትምህርት ርዕስ ፍቅርና ፍትህ ሁለቱ ትላልቅ ትእዛዛት የሚል ሲሆን የመታሰቢያ ጥቅስ የሚገኘው በአንደኛ ዮሐንስ 4:20 ማንም እግዚአብሔርን እወደዋለሁ እያለ ወንድሙን ቢጠላ ሐሰተኛ ነው፣ ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል ይላል። እንጸልይ። በሰማይ የምትኖር ቅዱስ አባታችን እናመሰግናለን። በዚህን ሰዓት ቅዱስ ቃልህን እንድንማር ለኛ እድል ፋንታ ስለሆንክልን ወዳይና ፈቅደህ ይህንን ማዕድ ልታበላን ስላዘጋጀ ክብር ላንተ ይሁን። እነሆ የአንተን መገኘት በዚህ ሰዓት እንፈልጋለን። ናና አስተምረን፣ በተማርነው ኖረንበት ለአንተ ክብር እንድንውል እርዳን። ለሌሎችም ደግሞ ብርሃን እንድንሆን አግዘን። መንፈስ ቅዱስ አይለየን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። ወደ ዛሬው ትምህርታችን ከመግባታችን በፊት ከዛሬ ሳምንቱ ጥቂቱን ላስታውሳችሁ። የዛሬ ሳምንት ከዚህ በላይ ምን ማድረግ ይችል ነበር የሚለውን ርዕስ በሶስት ዋና ዋና ክፍሎች አይተን ነበር። በአንደኛው የተጋድለው አሸናፊ ከመለው ስር ኢየሱስ ክርስቶስ የዲያብሎስን ስራ ለማፍረስና የእግዚአብሔርን እውነት ሊመሰክር በስጋ እንደተገለጠ ከዚያም በመስቀል ላይ ድልን በመቀዳጀት የሰይጣንን ትክክለኛ ነፍሰ ገዳይነትን ለዓለማት እንዳጋለጠ ነበር ያየነው። በሁለተኛው ከዚህ በላይ ምን ማድረግ አለብኝ ከመለው ስር እግዚአብሔር አምላካችን እኛን ከወደደው ከታላቅ ፍቅሩ የተነሳ ሰማይን ባዶ አድርጎ አንድያ ልጁን ለሞት አሳልፎ በመስጠቱ እኛ ከኃጢአት ኩነኔ እንደዳንንና ከዚያ የበለጠ የሚደረግ ነገር ምንም እንደሌለ ነበር ያየነው። በሶስተኛው የእግዚአብሔር ከክስ ነፃ መውጣት በሚለው ስር ኢየሱስ ክርስቶስ የፍርድ ምርመራውን ከፈጸመ በኋላ ለእያንዳንዱ እንደየስራው እንዴት እንደሚከፍል ትክክለኛ የሆነ የፍርድ አሰጣጥና የፍትህን ትርጉም በማሳየት በተለየ ሁኔታ ደግሞ ዲያብሎስ ስልጣኑ ተገፎ ከተከታዮቹ ጋር ከምድር ገጽ እንደሚደመሰስ ነበር ያየነው። ወደ ዛሬው ትምህርታችን ስናልፍ የዛሬው ትምህርታችን ርዕስ ፍቅርና ፍትህ የሚለው ይሆናል። ይህንን ርዕስ ባለፈው በስድስተኛው ሰንበት ትምህርታችን በሁለቱ የማይነጣጠሉ ጥንዶች እንደሆኑና ከእግዚአብሔር ባህሪ የሚመነጩ በረከቶች እንደሆኑ አይተን ነበር። የዛሬውን ደግሞ በሁለት ዋና ዋና ክፍሎች የምናየው ይሆናል። አንደኛው የሕግ ዋናው ነጥብ፣ ሁለተኛው ደግሞ ፍቅርና ፍትህ የሚሉ ሲሆኑ አንድ በአንድ እናያቸዋለን። የሕግ ዋናው ነጥብ ሁለቱ ታላላቅ ትእዛዛት። የእግዚአብሔር ፍቅር ከሕግ ጋር እንዴት ይዛመዳል? በማቴዎስ 22:37-40 ስናነብ አንድ የሕግ አዋቂ ሀብታም ወጣት ከትእዛዛት የትኛይቱ ትበልጣለች ብሎ በጠየቀ ጊዜ ኢየሱስ እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ሐሳቤ፣ በፍጹም ነፍሴ ውደድ። ታላቂቱና ፊተኛይቱም ይህች ናት፣ ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ራስህ ውደድ የምትል ናት አለ። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል ብሎ መለሰለት። ወጣቱ ግን ከሕፃንነቴ ጀምሮ እነዚህን ሁሉን አድርጌያለሁኝ በማለት ራሱን ጻድቅ ሲያደርግ ነበር። በዘሌዋውያን 19:18 ደግሞ አትበቀልም፣ በሕዝብህም ልጆች ቂም አትያዝ፣ ነገር ግን
ባልንጀራህን እንደራስህ ውደድ ይላል። በእነዚህ በሁለቱ ጥቅሶች የፍቅርና የሕግ ግንኙነት ግልጽ ሆኖ ይታያል። ምክንያቱም እግዚአብሔርን በሙሉ ነፍሱ የሚወድ ቢኖር የእግዚአብሔርን ሕግ ለማፍረስ አያስብም። ደግሞም ባልንጀራውን እንደራሱ የሚወድ ቂም ይዞበት አይበቀለውም። እግዚአብሔርም ከኛ የሚፈልገው ይህንን ነው። ሰንበት ትምህርታችን እነዚህን ሁለቱ ታላላቅ ትእዛዛት በሁለት ከፍሎ ያስቀምጣቸዋል። እነርሱም እግዚአብሔርን ውደድና ባልንጀራህን ውደድ የሚሉ ናቸው። እግዚአብሔርን ውደድ የሚለውን ስናይ ከ10ቱ ትእዛዛት ውስጥ ከ1 እስከ 4 ያሉትን ሲያጠቃልል፣ ባልንጀራህን ውደድ የሚለው ደግሞ ከ10ቱ ትእዛዛት ከ5 እስከ 10 ያሉትን ያጠቃልላል። እነዚህንም ደግሞ አንድ ባንድ እናያቸዋለን። አንደኛው ትእዛዝ እግዚአብሔርን ውደድ። አንደኛው ነጥብ የአንተ ፍጹም ፍቅር ለአምላክህ ለእግዚአብሔር ብቻ ይሁን ይላል። በሁለተኛው ነጥብ እግዚአብሔር ካንተ ፍቅርን ለማግኘት የመሃል ሰው አያስፈልገውም። ቀጥታ ለእርሱ ያለህን ፍቅርና አምልኮ በፈቃድህ ለእርሱ አሳይ ይላል። በሶስተኛው ነጥብ ደግሞ የእግዚአብሔርን ስም በማክበር ለእርሱ ያለህን ፍቅር ፍጹም ፍቅርህን አሳይ ይላል። በአራተኛው ነጥብ የቅዳሜን ቀን ከእግዚአብሔርና ከተፈጥሮ ጋር ደስ እያለ የሚሉ ሲሆኑ እነዚህ እንግዲህ ከ1 እስከ 4 ያሉ ከ10ቱ ትእዛዛት ውስጥ ያሉ ነጥቦች ናቸው። ወደ ሁለተኛው ትእዛዝ ስናልፍ ባልንጀራህን ውደድ የሚለው ከ5 እስከ 10 ያሉትን ያሳያል። አምስተኛው ወላጆችህን ሁልጊዜም በመውደድ አክብራቸው። በስድስተኛው የሌሎችን ኑሮ እና ስሜታቸውን በማክበር ለነርሱ ያለህን ፍቅር አሳያቸው እንጂ አትጉዳቸው። በሰባተኛው የገዛ ምስትህን ብቻ በመውደድ ታማኝነትህን ለእግዚአብሔር አሳይ ይላል። ስምንተኛው ለሌሎች የሚገባቸውን ንብረት ሳትወስድባቸው ክብርን በመስጠት ውደዳቸው። በዘጠነኛው በቃላት ተታለህ በስሜት በመነዳት ወንድምህን ሳትጎዳው በማክበር ውደደው። በአስረኛው ለባልንጀራህ ያለውን ነገር ሁሉ ሳትመኝ በክብር ውደደው የሚሉ ሲሆኑ እነዚህ ሁለቱ ታላላቅ ትእዛዛት ልክ እንደ ፍቅርና ፍትህ የማይነጣጠሉ ጥንዶች ናቸው። ምክንያቱም ከ1 እስከ 4 ያሉት እግዚአብሔርን በፍጹም ልባችንና በፍጹም ነፍሳችን መውደድ እንዳለብን የሚገልጹ ሲሆኑ ከ5 እስከ 10 ያሉ ደግሞ ለባልንጀራችን ማሳየት ያለብንን ፍጹም ፍቅር የሚያሳዩ በመሆናቸው ነው። ሕጉም ነቢያትም በእነሱ ላይ ስለተሰቀሉ መነጣጠል አይሆንላቸውም። ሰንበት ትምህርታችን አሁንም ትክክለኛ ፍትህ የሚገለጸው በፍቅር ነው ይላል። ኢየሱስ ለባለጸጋው ወጣት የተናገረው ይህንን ፍቅር ለሌሎች በተግባር አሳይ በማለት ነበር። ነገር ግን ወጣቱ ስላልተረዳ ይህንንማ ከሕፃንነቴ ጀምሬ አድርጌያለሁኝ በማለት ራሱን ጻድቅ እያደረገ ነበር የቀረበው። ኢየሱስም ያለህን ሽጠህ ለድሆች አካፍልና ተከተለኝ ስለው እጅግ አዘነ ይላል። ይህንንም በሙላት ለመረዳት በማቴዎስ 19 ከ16-22 ድረስ ማንበብ እንችላለን። ሁለቱ ዋና ኃጢአቶች የሚለውን ደግሞ እናያለን። ሁለቱ ዋና ኃጢአቶች መጽሐፍ ቅዱስ የሚገልጸው ምንድን ናቸው? በመጽሐፍ ቅዱስ ውስጥ በተደጋጋሚ የሚጠቀሱ ሁለት ትላልቅ ኃጢአቶች አሉ። እነርሱም ጣዖትን ማምለክና ማህበራዊ ኢፍትሐዊነት ናቸው። እነዚህ ሁለቱ ኃጢአቶች የሁለቱ ታላላቅ ትእዛዛት ተቃራኒ ናቸው። ይኸውም እግዚአብሔርን የመውደድ ተቃራኒ ጣዖትን ማምለክ ሲሆን ሌሎችን የመውደድ ተቃራኒ ደግሞ ሌሎችን መጥላት ነው። እነዚህ ሁለቱ በመጽሐፍ ቅዱስ ውስጥ ያሉ ሁለቱ ታላላቅ ኃጢአቶች ናቸው። አንድ ሰው አንድ ነገር አድርግልኝ ብሎ የጠየቀህን ነገር ትተህ ተቃራኒውን በማድረግ ለዚያ ሰውዬ ያለህን እውነተኛ ፍቅር ማሳየት ትችላለህ? ያ በትክክል ጣዖትን የሚያመልከው ሰው እንኳ የሚያደርገው ነገር ነው። እግዚአብሔርን እወደዋለሁ ብል እንኳ በሰራው ድርጊቱ እግዚአብሔርን እንደ ካደ ያሳያል። ፍቅርን ለሌሎች በተመለከተ ጳውሎስ ሲናገር በሮሜ 13:10 ላይ እንዲህ ይላል፣ ፍቅር ለባልንጀራው
ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው ይላል። እንግዲህ የሕግ ዋናው ነጥብ ሁለቱ ታላላቅ ትእዛዛት የሚለውን በዚህ መልኩ አይተናል። ሁለተኛው ፍቅርና ፍትህ የሚለው ይሆናል። የእግዚአብሔር ፍቅር ለፍትህ። ስለ እግዚአብሔር ፍቅርና ፍትህ በዚህ ሩብ ዓመት ሰንበት ትምህርት እግዚአብሔር ፍቅርን ይወዳል ፍትህንም ያደርጋል በሚል ሰፋ ያለ ግንዛቤ አግኝተናል። በተለይም በሰንበት ትምህርቱ ቆዳው ላይ ያለውን የክርስቶስን መስቀል ስናይ በሁለቱ እጆቹ ላይ የተንጠለጠሉ እኩል የሆኑ ሚዛኖችን እናገኛለን። ይህ ምስል ስለ ፍቅርና ፍትህ እኩልነትና የማይነጣጠሉ ጥንዶችና ሚዛናቸው ተመሳሳይ መሆኑን በግልጽ ያስረዳል። እግዚአብሔር ፍትህን ከወደደ በኢፍትሐዊነት ላይ መቆጣቱ አግባብ ያለው ነገር ነው። ምክንያቱም በመጽሐፍ ቅዱስ አገላለጽ ማህበራዊ ኢፍትሐዊነት ከሁለቱ ታላላቅ ኃጢአቶች አንዱ ስለሆነ ነው። በመጀመሪያ በመዝሙር 33:5 ላይ እንዲህ ይላል፣ ጽድቅንና ፍርድን ይወዳል፣ የእግዚአብሔር ቸርነት ምድርን ሞላች ይላል። አንድ ግልጽ የሆነ ምሳሌ ባለመዝሙሩ በእግዚአብሔር ፋንታ ሆኖ የሚናገረው እንዲህ ይላል፣ እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ድረስ ሐሰትን ትፈርዳላችሁ? እስከ መቼ ለኃጢአተኞች ፊት ታዳላላችሁ? ለድሆችና ለድሃ አደጎቹ ፍረዱ፣ ለችግረኛውና ለምስኪኑ ጽድቅን አድርጉ፣ ብቸኛውንና ረዳት አልባውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው ይላል። በመዝሙር 82 ከ1 እስከ 4 ይህንን እናገኛለን። ቀጥሎም ደግሞ ይህንን ምዕራፍ በሙሉ በምናነብበት ጊዜ በግላችን የተሻለ መረዳትን እናገኛለን። እግዚአብሔር ዳኞችን አጥብቆ እያሳሰባቸው ነው። በተለይ ለተራቡትና ለረዳት አልባ እንዲደርሱ በቁጥር 6 ከ6 እስከ 7 ይህንን ካላደረጉ ይህ ካልተደረገ ያለ ጽድቅ ስራ ይሞታሉ ብሎ ይናገራል። እግዚአብሔር ለነዚህ ለፍርደ ገምድል ዳኞች ብቻ ሳይሆን ለእያንዳንዳችን እያለቀሰ ነው ያለው። በተለይም ሚክያስ 6:8 ዘዳግም 16:20 ምሳሌ 21:3 አንደኛ ዮሐንስ 2:29 ብናነብ እንዴት እየወቀሰን እንዳለ መረዳት እንችላለን። በተለይ ሚክያስ 6:8 እንዲህ ይላል፣ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ከአንተ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላኪ ጋር በትህትና ትይዝ ዘንድ አይደለምን? ቀጥሎም በዘዳግም በሕይወት ትኖር ዘንድ አምላክህ እግዚአብሔርም የሚሰጥህን ምድር ትወርስ ዘንድ እውነተኛውን ፍርድ ተከተል ይላል። ይህንን እንግዲህ በግላችን ማንበብ እንችላለን። እግዚአብሔር የሚሰጥህን ምድር ትወርስ ዘንድ የሚለውን ስለ ሕግ እጅግ አስፈላጊ ነገር የሚል ደግሞ አለ። አስራትን ለእግዚአብሔር መመለስ ቢሆን እንኳ ሕግን ከማክበር ትንሹ ክፍል ነው። በማቴዎስ 23:3 እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራትን ስለምታወጡ ፍርድንና ምሕረትን ታማኝነትንም ስለምትተው ወዮላችሁ፣ ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር ይላል ኢየሱስ። ይህም እኛን የዛሬን ክርስቲያኖች የሚመለከት ነው። ምናልባትም አስራት በመክፈሌ እኔ ጻድቅ ነኝ ልንን እንችላለን። በጣም ትንሹ ክፍል ነው። እግዚአብሔር ግን የሚፈልገው ከኛ ፍቅርና ፍትህን አንድ ላይ እንድናስኬድ ነው። ፍትህን የምናደርገው ትክክለኛ ሰው ለመባል አይደለም፣ ነገር ግን ሕግ የሚያዘንን በሌሎቹ ላይ በትክክለኛ መንገድ መተግበር ስለሚያስፈልግ ነው እንጂ። እግዚአብሔር ለድሃ አደጉ እንድንሟገት አሁንም እየጠየቀን ነው። በዘዳግም 24:17 እስከ 21 ስናነብ የበለጠ መረዳት እንችላለን። በነቢያት በኩል ለፍርድ ገምደሎቹ ዳኞች በኢሳይያስ 1:17 እንዲህ ይላል፣ ተዉ፣ መልካምን መስራት ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣
ለመበለቲቱም ተሟገቱ። ቁጥር 23 አለቆች አመፀኞችና የሌቦች ባልንጀሮች ሆኑ፣ ሁሉም ጉቦ ይወስዳሉ፣ ዋጋም ለማግኘት ይሮጣሉ፣ ለድሃ አደጉ አይፈርዱም፣ የመበለቲቱም ሙግት ወደ እነርሱ አይደርስም ይላል። ከእግዚአብሔር የተቀበሉትን መልእክት በነቢያት የተነገረውን በኤርምያስ 23:3 ሕዝቅኤል 22:7 ዘካርያስ 7:10 ያለውን በግላችን እናንብብ። በነቢያ ዘመን ደግሞ የእስራኤል ልጆች ለወንድሞቻቸው ያበደሩትን በወለድ እያስከፈሏቸው የነበረውን ነህምያ በመቃወም በ5:6-11 ስናይ እንዲህ ይላቸው ነበር። እኔም ጩኸታቸውንና ይህንን ቃል በሰማሁ ጊዜ እጅግ ተቆጣሁ፣ በልቤም አሰቡ፣ ታላላቆቹንና ሹማምንቱን ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣላኋቸው። ትልቅም ጉባኤ ሰበሰቡ። ደግሞም አልሁ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትኖሩ ዘንድ አይገባምን? ይህንን የወሰድነውን ወለድ ለወንድሞቻችን እንመልስላቸው ብለው ሲናገር፣ እነርሱም ያልከው ነገር ትክክል ነው፣ ያልከንን እናደርጋለን ብለው ተስማሙ። ባልንጀራዬ ማን ነው የሚል ጥያቄ አለ። አብዛኞቹ እስራኤላውያን በዘዳግም 19:18 ባልንጀራህን እንደ ራስህ ውደድ የሚለውን ባለመረዳት ባልንጀራ ማለት ከእስራኤላውያን ወገን ብቻ ነው ብለው ስለሚያምኑ ከእስራኤላውያን ውጪ የሆነ ሁሉ ባልንጀራ እንዳልሆነ ይረዱ ነበር። ይሁንና እንዲህ አይነቱ አመለካከት የሁሉም ሰው ላይሆን ይችላል። በዚህ መልኩ አንድ ችሎታ ያለው አዋቂ ጻፊ ባልንጀራዬ ማን ነው በማለት ለኢየሱስ ጥያቄ አቅርቦ ነበር። ኢየሱስም በሉቃስ 10:30-37 ያለውን ምሳሌ በኢያሪኮ መንገድ ላይ ወድቆ ስለነበረው ቁስለኛ ከየትኛው ወገን እንደሆነ ሳይገልጥለት ምሳሌውን ነገረው። እነዚህ ሕግ ጠባቂዎች የነበሩ ሌዋዊውና ካህኑ ስለወደቀው ቁስለኛ ግድ ሳይላቸው ትተውት አለፉ። ይሁን እንጂ ቀጥሎ የመጣው ሳምራዊው ሰው ቁስለኛውን በምሕረት ዓይኑ አይቶ የሚገባውን እርዳታ በመስጠቱ ባልንጀራህን እንደ ራስህ ውደድ የሚለውን ሕግ ፈጸመ በማለት በምሳሌ አስረዳው። እንግዲህ ባልንጀራ ማለት በዘር የሚዛመድ ሳይሆን በእግዚአብሔር አምሳል የተፈጠረ ሰው ሁሉ ባልንጀራችን ነው። ጠላት ዲያብሎስ የራሱ የሆነውን የክፋት ስራ ያለ እረፍት ለመስራት ኃይልንና ጥንቃቄን ይፈልጋል። በተቃራኒው ኢየሱስ ደግሞ ራሱን ዝቅ በማድረግ ማዕረጉንና ስልጣኑን ትቶ ሌሎችን ለማገልገል ከሰማይ ወርዶ ውርደትን ተቀበለ፣ ሕይወቱንም ለኛ አሳልፎ ሰጠ። ታዲያ እኛ መምሰል ያለብን ማንን ነው? አሁኑኑ ኢየሱስን የምንመስልና እውነተኛ ተከታዮቹ መሆን አለብን። ምክንያቱም ነገ የኛ አይደለምና። እንግዲህ የዛሬውን ትምህርት ፍቅርና ፍትህ የሚለውን ርዕስ በሁለት ዋና ክፍሎች ነበር ያየነው። የአንደኛው የሕግ ዋናው ነጥብ ሁለቱ ታላላቅ ትእዛዛት በሚለው በመጽሐፍ ቅዱስ ውስጥ ካሉ የመጀመሪያ ትልቁ ትእዛዝ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሐሳቤ፣ በፍጹም ነፍሴ ውደድ የሚለው ሆኖ ሁለተኛው ደግሞ ትልቁ ትእዛዝ ባልንጀራህን እንደ ራስህ ውደድ የሚለውና በእነዚህ በሁለቱ ትላልቅ ትእዛዛት ሕጉም ነቢያቱም የተንጠለጠሉ መሆናቸውን አይተናል። በተጨማሪም ሁለቱ ታላላቅ ኃጢአቶች እንደ መጽሐፍ ቅዱስ አገላለጽ ጣዖትን ማምለክና ባልንጀራህን መጥላት እንደሆነ አይተናል። በሁለተኛው ፍቅርና ፍትህ በሚለው እነዚህ ሁለቱ የማይነጣጠሉ የእግዚአብሔር ባህሪያት እንደሆኑና ማንም እግዚአብሔርን እወደዋለሁ የሚል የእግዚአብሔር ልጅ የነዚህን የሁለቱንም ሚዛን በእኩልነት በማራመድና ፍቅር የሕግ ፍጻሜ የመሆኑን ትርጉም በማወቅ በሌሎቹ ላይ ፍትህን እንዲያደርግ አምላክ ዛሬም በነቢያት በኩል ጥሪ እያደረገ እንዳለ አይተናል። የዛሬውን ትምህርት በዚህ ስናበቃ እስካሁን ድረስ ከኛ ጋር በመሆን ያስተማረን አምላክ ስሙ ብሩክ ይሁን። ስትከታተሉ የነበራችሁ በቃሉ እንደምትባረኩ አምናለሁ።
በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት እንጨርስ። የምትወደን አምላካችን ስላስተማርከን ስለ ግሩም ቃልህ እጅግ አድርገን እናመሰግናለን። ይህንን ቃልህን ስታስተምረን ሳለ በልባችን ውስጥ መንፈስ ቅዱስ አትሞልን፣ ለእኛ መሪያችን እንዲሆን ቃልህን እንድትባርክልን ፈቃዴ ይሁን። ያንን ያወቅነውን ለሌሎች ማካፈል እንድንችል ጸጋይ ይብዛልን። መተላለፋችንን ሁሉ ይቅር በለን። በእኛ አንተ ከፍ በል፣ እኛ በሕይወታችን ዝቅ እንበል። ይህ ሁሉ እንደ ፈቃዴ ይሁን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን።